የዘወትር አክብሮታዊ ሰላምታችን በያላችሁበት ድረስ ወደ ሸገር ታይምስ ቤተሰቦች እንደምናላችሁ የሰዓቱ ዜናችን እነሆ አዳዲስ ጉዳዮችን ሊያጋራችሁ እንደሚከተለው ተዘጋጅቷል። አበይት ነጥቦችን አስቀድመን እናስተዋውቃችሁ። ስለ ኢትዮጵያ ብር የመግዛት አቅም አዲስ አስደንጋጭ ሪፖርት ወጥቷል። የኢትዮጵያ መገበያ ብር በአፍሪካ እጅግ ከደካሞቹ ተርታ የተሰለፈበትን ሪፖርት በዝርዝር እንመለከታለን። የአማራ ክልል መንግስት በወሎ ሁለት ዞኖች ባለፉት 2 ሳምንታት የተካሄዱ የተኩስ ልውጦችን በተመለከተ ለመጀመሪያ ጊዜ ሪፖርት አውጥቷል። የክልሉ መንግስት በጉዳዩ ዙሪያ ምን አለ እንመለስበታለን። የቀይ መስቀል ኮሚቴ ከፋኖዎች ተረከብኳቸው የፌደራል መንግስት ወታደሮችን በተመለከተ ይፋ ያደረገው መግለጫ ሌላኛው ትኩረታችን ነው። የአዲስ አበባ ከተማ አስተዳደር የመኖሪያ ቤታቸውን ለንግድ ስራ አውሏል በሚል በ3 ቀናት ገደብ ውስጥ በ10 ሺዎች የሚቆጠር የገንዘብ ቅጣት የጣለባቸው ነዋሪዎች በተመለከተ ዝርዝር መረጃ ይዘናል። ከዚህ ባለፈ ኤርትራና ሱዳን ከሰሞኑ በአዲስ መልክ የተፈራረሟቸውና ከዚህ በፊት የፈረሟቸውን ስምምነት በአዲስ መልኩ ያደሱበትን የሁለትዮሽ ስምምነት በተመለከተ ዝርዝር መረጃ አካተናል። በኤርትራ ምስራቃዊ ክፍል እየሰለጠኑ ይገኛሉ የተባሉ የሱዳን ብሔራዊ ጦር ወታደሮችን በተመለከተ እየተዘገበ የሚገኘውን ጉዳይ በዝርዝር የምናስደምጣችሁ ይሆናል። እንደተለመደው የሰማችሁን አብራችሁን ቆዩ። የዘወትር አክብሮታዊ ግብዣችን ነው። ወደ ቀዳሚ ጉዳያችን እናምራ። የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ ለሰራዊቱ ለተጨማሪና አዲስ ግዳጅ ተዘጋጁ ሲሉ መልእክት አስተላልፈዋል። ጀነራል አበባው ታደሰ ሰራዊቱ ለትልቅ ግዳጅ ይዘጋጅ ባይ ናቸው። ከሰሞኑ በአንድ የደቡብ ዕዝ የመስራት አባላት ተገኝተው ባሰሙት ንግግር ሁለት ነገር መጠንቀቅ አለብን። የዲጂታል ጦርነት በአእምሮአችን የሚመጣውን ጦርነት፣ በስድብ የሚመጣውን ጦርነት በቅጡ እናውቀዋለን። በመንደር የሚመጣውንም ጦርነት በቅጡ እናውቀዋለን። ማን እንደሚልከውም እናውቃለን ባላቸው። ለነዚህ የስነ ልቡናና መሬት ላይ የሚታዩ ጦርነቶች በቂ ዝግጅት አድርገናል ያሉት ጀነራል አበባው ታደሰ ስለዚህም ደማችሁንም አጥንታችሁንም ከስከሳችሁ ለዚያ ታላቅ ግዳጅ ተዘጋጁ ሲሉ ነው ለሰራዊቱ መልእክት ያስተላለፉበት ንግግራቸው በመንግስት መገናኛ ብዙሃን ተቀንጭቦ የተሰራጨው። የኢትዮጵያ መገበያ ብር ከአፍሪካ ደካማ የመገበያ ገንዘቦች መካከል አንዱ ሆኖ ተመዝግቧል። የኢትዮጵያ ብር በፈረንጆቹ 2025 ከደካማ የመገበያ ገንዘቦች ተርታ መመደቡ ባለፉት ዓመታት በተከታታይ የታዩት ዋጋ ንረት፣ የፖለቲካ ለመረጋጋትና ከውጭ ምንዛሬ እጥረት ጋር የተፈጠሩ የኢኮኖሚ ጫናዎችን ያሳያል ተብሏል። በዚህ ምክንያትም የመግዛት አቅማቸው እያሽቆለቆሉ ከመጡ የዓለማችን ሀገራት ገንዘቦች መካከል አንዱ ሆኖ እንዲመዘገብ ምክንያት ሆኗል። በዚህ መሰረት በዚህ ዓመት ከዓለም አቀፍ ምንዛሬ ጋር ሲነጻጸር የኢትዮጵያ ብር ከአራቱ ደካማ የአፍሪካ ሀገራት መገበያ ገንዘቦች መካከል አንዱ ሆኖ ተመዝግቧል። ዓለም አቀፉ የፋይናንሻል አናሊሲስ ፕላትፎርም ባወጣው ሪፖርት የኢትዮጵያ ብር ከሴራሊዮን ከጊኒ ፍራንክና የሱዳን ፓውንድ ብቻ የተሻለ አቅም እንዳስመዘገበ ነው ይፋ ያደረገው። ሪፖርቱ የኢትዮጵያ ብር ከአሜሪካ ዶላር ጋር ሲነጻጸር ደካማ በመሆን ከ21 ደካማ የአፍሪካ የመገበያ ገንዘቦች መካከል 18ኛ ደረጃን መያዙን ነው የፋይናንሻል አናሊሲስ ፕላትፎርም ሪፖርት ያሳየው። ከጥቅምት መጀመሪያ ጀምሮ አንድ የአሜሪካን ዶላር በግምት 145 ብር በመደበኛ የምንዛሬ መስኮቶች የተመነዘረ ሲሆን በሌላ አገላለጽ አንድ የኢትዮጵያ ብር በ0.0068 የአሜሪካ ዶላር ብቻ የተተመነ ሆኗል። የኢትዮጵያ ብር በዚህ መጠን መዳከም ዋነኛ ምክንያቶች መካከል መዋቅራዊ ፈተናዎች ማለትም የዋጋ ግሽበት፣ የውጭ ምንዛሬ ክምችት ውስንነትና በኦፊሻላዊና በትይዩ ምንዛሬ ገበያ መካከል ያለው ልዩነት መስፋት በዋነኛነት የሚጠቀሱ ናቸው። የፕላትፎርሙ ሪፖርት የብር ዋጋ በጥቁር ገበያ ወረደ ቢሆንም በይፋ ገበያ ላይ ከትይዩ ተመኖች ጋር ሲወዳደር ግን በአነስተኛ መጠን ለ1 ዶላር እየተመነዘረ ይገኛል። ለምሳሌ ያክል አንድ የአሜሪካን ዶላር በጥቁር ገበያ እስከ 190 ብር ሊመነዘር እንደሚችል ያተተው ይህ ሪፖርት በባንኮች ደግሞ በ145 ብር እየተመነዘረ ይገኛል ባይ ነው። ይህ ደግሞ ቀስ በቀስ በብር የመግዛት አቅም ላይ የመቀነስ አዝማሚያ ይዞ ሊመጣ እንደሚችል ሪፖርቱ ተንብዋል። የኢትዮጵያ ኢኮኖሚ አፈጻጸም ወይንም እንቅስቃሴ በሀገር ውስጥ አለመረጋጋት ከውጭ በሚገቡ ምርቶች ጥገኛ በመሆኑና በውጭ ምንዛሬ እጥረት የተፈተነ የሚገኝ ሲሆን ይህ ደግሞ በብር የመግዛት አቅም ላይ ከባድ የሚባል የከፋ ተጽዕኖ እየፈጠሩ ይገኛሉ ነው የተባለው። ተሰናባቹ የኢትዮጵያ ብሔራዊ ባንክ አቶ ማሞምረቱ የሀገር በቀል ኢኮኖሚ ማሻሻያ እንደዚሁም ፋይናንሻል ሪፎርሙ በኢትዮጵያ መተግበር ከጀመረ በኋላ በታሪክ ታይቶ የማይታወቅ የውጭ ምንዛሬ ክምችት እንዳለ ይፋ ማድረጋቸው የሚታወስ ነው። በአንጻሩ በርካታ የሰሜን አፍሪካ ሀገራት ገንዘቦች በአህጉሪቷ በጣም ጠንካራ ከሚባሉት ውስጥ መመደባቸውን የፋይናንሻል አናሊሲስ ፕላትፎርም ሪፖርት አትቷል። የቱኒዚያ ዲናር፣ የሊቢያ ዲናርና የሞሮኮ ዲርሃም በተረጋጋ የማክሮ ኢኮኖሚ ፖሊሲዎች የኤክስፖርት አፈጻጸምና ጥንቃቄ የተሞላበት የፊስካል አስተዳደርን በመደገፍ በ2025 የአፍሪካ ጠንካራ የመገበያ ገንዘቦች ዝርዝር ውስጥ ከቀዳሚዎቹ ተርታ ተመዝግበዋል። የአማራ ክልል መንግስት ስለ ወሎ ጦርነት ለመጀመሪያ ጊዜ መግለጫ አውጥቷል። ባሳለፍነው መስከረም አጋማሽ ብዙዎችን ያነጋገረ የተኩስ ልውውጥ በሰሜንና በደቡብ ወሎ ዞኖች መደረጉ ይታወሳል። ይህ በፋኖዎች በድንገት የተደረገ ጥቃት እንደሆነ ነው እየተነገረ የሚገኘው። ጥቃቱ እስከ ተባበሩት መንግስታት ድርጅት ድረስም የሄደ ጉዳይ ሆኗል። ከዚህ የፋኖዎች ጥቃት ጀርባ የኤርትራና የህወሓት ጦር እጅ አለበት በሚልም የኢትዮጵያ መንግስት በውጭ ጉዳይ ሚኒስቴር በኩል ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ በተጻፈው ደብዳቤ መስፈሩ ይታወሳል። ነገር ግን የፋኖ ታጣቂዎች በበኩላቸው ጥቃቱን በራሳቸው አቅም እንደፈጸሙት እየገለጹ ይገኛሉ። የክልሉ ጸጥታ ቢሮ በበኩሉ በመላው አማራ ክልል በተወሰደ ህግ የማስከበር ተግባር ድል ተመዝግቧል ሲል አስታውቋል። ከፋኖች ጥቃት ማግስት የመልስ ምት እንደተሰጠ የጠቆመው ቢሮው ከመስከረም 25 2018 ጀምሮ የሀገር መከላከያ ሰራዊት፣ የአድማ መከላከል ፖሊስ እንደዚሁም የክልሉ ጸጥታ ኃይሎች ከብሔራዊ መረጃና ደህንነት ጋር በጋራ በወሰዱት ህግ የማስከበር ዘመቻ ድልን
ተቀናጅቷል ባይ ነው። በዚህም በሰሜን ወሎ ዞን ጋሸና፣ መርሳ ከተማ፣ ዋድላና ሀብሮ ወረዳ እንደዚሁም በደቡብ ወሎ ዞን ወረኢሉ፣ ከለላ፣ ወረባቦ፣ ቦረና፣ ተንታ፣ ኩታበር ወረዳዎች እንደዚሁም በመካነ ሰላም፣ በጎጃም ቀጠና፣ በአዊ ባንጃ ወረዳ፣ በደንበጫ፣ በግርጨጭና በእንጀባራ የገጠር ቀበሌዎች እንደዚሁም በማዕከላዊ በሰሜንና በደቡብ ጎንደር ዞኖች በተጨማሪም በሰሜን ሸዋ ዞን ታጥቀው የህዝብን ሰላምና ደህንነት በሚነሱ በሚዘርፉ ህገወጥ ቡድኖች ላይ ህጋዊ እርምጃ ከተወሰደባቸው አካባቢዎች ተጠቃሾች ናቸው ባይ ነው። በዚህም በበርካታ ህገወጥ ታጣቂዎች ላይ ህጋዊ እርምጃ የተወሰደባቸው ናቸው ያለ ሲሆን በርካቶችም ቁስለኛና ምርኮኛ ሆኗል ሲልም ነው የዘረዘረው። ከዚህ ባለፈ በርካታ የጦር መሳሪያዎች፣ ተሽከርካሪዎችና ሌሎች ህገወጥ ቡድኖች የሚጠቀሙባቸው ቁሳቁሶች ተማርከዋል ያለ ሲሆን የአማራን ህዝብ ሰላምና ደህንነት ለማስጠበቅ ጥምር ጦሩ የሚያካሄደውን ህግ የማስከበር ተግባር አጠናክሮ እንደሚቀጥል የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አስታውቋል። ከዚህ ጋር በተያያዘ በሰሜን ወሎ ተካሂዶ በነበረው ውጊያ በፋኖዎች ተይዘው የነበሩትን የመንግስት የጸጥታ አካላት ተረክብ ያለው ሲል ዓለም አቀፉ የቀይ መስቀል ኮሚቴ አስታውቋል። በሰሜን ወሎ ዞን ዋና ከተማ ወልዲያ ዙሪያ ተካሂዶ በነበረው ውጊያ በፋኖዎች ተይዘው የነበሩትን የመንግስት የጸጥታ አካላት መረከቡን ነው የዓለም አቀፉ የቀይ መስቀል ኮሚቴ አስታውቀው። በመስከረም ወር አጋማሽ በዞኑ የተካሄደው ድንገተኛ ውጊያ ከፍተኛ ጉዳትን ያስከተለ እንደነበረ ዓለም አቀፉ ድጋፍ ሰጪ ተቋም ገልጿል። ባለፉት 6 ቀናት ሁለት ቡድኖችን በወልዲያና በላሊበላ ከተማዎች በማስፈር የሰብአዊ ድጋፍ ሲያደርግ መቆየቱን ጉዳዩን አስመልክቶ ባወጣው መግለጫ ላይ አስፍረዋል። በአንድ ሳምንት ውስጥ ለወልዲያ ሆስፒታል እንደዚሁም በሙጃና ኩልመስክ አካባቢ ለሚገኙ የጤና ተቋማት ህክምና መሳሪያዎችን ማበርከቱን ማስታውቋል። ከመሳሪያዎቹ ውስጥ የቀዶ ጥገና ህክምና ለመስጠት የሚያገለግሉ እንደሚገኙበትም ነው የተገለጸው። በዚህ መሰረት በውጊያው ከፍተኛ ጉዳት ከደረሰባቸው ውስጥ 250 ለሚሆኑት የቀዶ ጥገና ህክምና መስጠት እንደሚቻልም ተገልጿል። ዓለም አቀፉ የቀይ መስቀል ኮሚቴ ካደረገው የህክምና ድጋፍ በተጨማሪ በፋኖዎች ተይዘው የሚገኙ የመንግስት የጸጥታ ኃይሎችን መጎብኘቱን በትናንትናው ዕለት ባወጣው መግለጫ ላይ አስፍረዋል። ኮሚቴው አክሎም ወታደሮችን ከፋኖዎች ተረክበው ወልዲያ ከሚገኙ አባላቶቻቸው ጋር እንዲቀላቀሉ መደረጋቸውን ያመለከተው። በላሊበላ ከተማ የሚገኘውን የድጋፍ ሰጪ ቡድን የሚመሩት ማርቲን ታልማን በቅርብ ቀናት ውስጥ በሰሜን ወሎ በርካታ ሰዎች በውጊያው ተገድለዋል እንደዚሁም ቆስለዋል ሲሉ የተናገሩ ሲሆን ሆኖም የጤና ተቋማት በተገደበ አቅም የቆሰሉ ወታደሮችንና ሲቪሎችን እያከሙ እንደሚገኙ ቡድን መሪው አስታውቀዋል። በአዲስ አበባ ከተማ የመኖሪያ ቤቶቻቸው ለንግድ ስራ አውለዋል የተባሉ ነዋሪዎች በ3 ቀናት ገደባ ውስጥ እስከ 45000 ብር ቅጣት እንዲከፍሉ ማስጠንቀቂያ ተሰጥቷቸዋል። እንደ ኢትዮጵያ ኢንሳይደር ዘገባ ነዋሪዎቹ የመኖሪያ ቤቶቻቸው ለሌላ አገልግሎት ለማዋል የሚያስችላቸውን የሊዝ ውል ለውጥ ለማድረግም ከ100 ሺዎች እስከ ሚሊዮኖች ብር የሚቆጠር ክፍያ መጠየቃቸው ተገልጿል። ነዋሪዎቹ የመኖሪያ ቤቶቻቸው ለሌላ አገልግሎት ለማዋል በአዲስ አበባ በሚገኙት አቃቂ ቃሊቲ፣ ለሚኩራ፣ በነፋስ ስልክ ላፍቶና በጉለሌ ክፍለ ከተሞች የሚኖሩ ነዋሪዎች ባለፉት ቀናት የማስጠንቀቂያ ደብዳቤዎች እንደደረሷቸው ነው ዘገባው አረጋግጫለሁ ያለው። በአንዳንዶቹ ክፍለ ከተሞች በሚገኙ የንግድ ቤቶችና አገልግሎት መስጫዎች ላይ የማስጠንቀቂያ ደብዳቤዎች መለጠፋቸውንም የአካባቢው ነዋሪዎች ጠቁመዋል። በአቃቂ ክፍለ ከተማ በተለምዶ ዓለም ባንክ አዲሱ ሰፈር ተብሎ በሚጠራው አካባቢ የሚገኙ ነዋሪዎች ከክፍለ ከተማ መምጣታቸውን የገለጹ ሰራተኞች ካለፈው ረቡዕ ጀምሮ ማስጠንቀቂያ ደብዳቤ ሲሰጡ እንደነበረ ገልጸዋል። ዘገባው ተመልክቻለሁ ያለው የማስጠንቀቂያ ደብዳቤ ነዋሪዎቹ መሬት የወሰዱት ለመኖሪያ አገልግሎት ለማዋል እንደሆነ ይጠቅሳል። ሆኖም ነዋሪዎቹ በገቡት የሊዝ ውል መሰረት ለተፈቀደላቸው አገልግሎት ብቻ እየተጠቀሙ ለመሆኑን በመስክ ክትትል ማረጋገጥ ችያለሁ ባይ ነው። ነዋሪዎቹ ማስጠንቀቂያው ከተሰጠበት አሊያም ከተለጠፈበት ቀን ጀምሮ ባሉት 3 የስራ ቀናት ውስጥ ካርታቸውን የሊዝ ውላቸውን ለመጨረሻ ጊዜ የከፈሉበትን የሊዝ ክፍያ ደረሰኝ እንደዚሁም የንግድ ፈቃዳቸውን በመያዝ ለክፍለ ከተማ እንዲያቀርቡም ቀነ ገደቡ ያስቀምጣል። ይህን መሰል የ3 ቀናት የማሳወቂያ ጊዜ በነፋስ ስልክ ላፍቶ ክፍለ ከተማ ላሉ ነዋሪዎች መሰጠቱን አንድ የክፍለ ከተማው ኃላፊ ነግረውኛል ባይ ነው የኢትዮጵያ ኢንሳይደር ዘገባ። ሂደቱ ቀጣይነት ያለውና በከተማ አቀፍ ደረጃ በሌሎች ክፍለ ከተሞች እየተተገበረ ያለ ስለመሆኑ ኃላፊው ተናግረዋል። ከአቃቂ ቃሊቲ ክፍለ ከተማ ለነዋሪዎች የተሰጠው ደብዳቤ በተቀመጠው የጊዜ ገደብ ውስጥ ለክፍለ ከተማ መሬት ልማትና አስተዳደር ቅርንጫፍ ጽሕፈት ቤት መረጃዎችን አቅርበው ማስተካከያ ወይንም የአገልግሎት ለውጥ ማድረግ እንዳለባቸው አሳስበዋል። ይህን በማድረግ ነዋሪዎች አሁን በስራ ላይ ያለው የሊዝ አዋጅና ደንብ መሰረትም እርምጃ እንደሚወሰድባቸው ያስጠነቅቃል። ስማቸው እንዳይጠቀስ የጠየቁ አንድ የአቃቂ ቃሊቲ ክፍለ ከተማ ነዋሪ የመኖሪያ ቤታቸው አካል የሆነውን ቤት ለንግድ በመዋላቸው በ3 ቀናት ውስጥ 45000 ብር ቅጣት እንዲከፍሉ ቀነ ገደብ እንደተሰጣቸው ነው ለዘገባው የተናገሩት። ነዋሪው የቅጣት መጠኑ የተገለጸላቸው ከመኖሪያ ቤትነት ወደ ንግድ ለሚደረገው የአገልግሎት ለውጥ የተጠየቁትን በሚሊዮን ብር የሚቆጠር ገንዘብ ለመክፈል አቅማቸው የማይችል መሆኑን የሚያረጋግጥ ደብዳቤ ከተቀበሉ በኋላ እንደሆነ አስረድተዋል። ደብዳቤው አገልግሎት ለውጥ ማድረግ የማንፈልግ በመሆኑ ቅጣት በመክፈል ንግድ ለማቆም ተስማምተናል ይላል። ከዚህ ባለፈ የተዘጋጀው በአቃቂ ክፍለ ከተማ አስተዳደር በመሬት ልማትና አስተዳደር ቅርንጫፍ ጽሕፈት ቤት የወሰን ማስከበር መሬት ባንክና ማስተላለፍ ዳይሬክቶሬት መሆኑን በግልጽ ተመልክተዋል። በዚህ ደብዳቤ ላይ ነዋሪው ለመኖሪያ የተፈቀደላቸውን ካርታ የይዞታ ማረጋገጫ ለንግድ እየተጠቀሙበት እንደሆነ የሚገልጽ አረፍተ ነገር ተካቷል። ነዋሪው ያለ ፈቃድ የሰሩበትን ቅጣት ከፍለው በተፈቀደላቸው አገልግሎት ብቻ የሚገለገሉ መሆኑን በፊርማቸው እንዲያረጋግጡም ደብዳቤው ያስገድዳል። ወደ መጨረሻ ጉዳያችን እናምራ። የኤርትራና የሱዳን መንግስት አዲስ የሁለትዮሽ ስምምነት ፈርመዋል። ከሰሞኑ በሱዳን ጠቅላይ ሚኒስትር ካሚል ኢድሪስ የተመራው ልዑካን ቡድን የ2 ቀናት የሥራ ጉብኝት ተከትሎ ሁለቱ ሀገራት በደህንነት በጸጥታና በኢኮኖሚ ዘርፎች ላይ ስምምነት መፈረማቸው ተሰምቷል። ከአስመራ የሱዳን መንግስት ጊዜያዊ መቀመጫ በሆነችው ፖርት ሱዳን የተመለሱት ጠቅላይ ሚኒስትር ኢድሪስ ለጋዜጠኞች በሰጡት ቃለ ምልልስ የኤርትራ ጉብኝታቸውን ታሪካዊና ፍሬያማ ሲሉ የጠሩት ሲሆን ከፕሬዝዳንት ኢሳያስ አፈወርቂ ጋር የፈረሟቸውን ስምምነቶችም በዝርዝር አስረድተዋል። ከስምምነቶች መካከል ሱዳንና ኤርትራ የተፈራረሟቸውን የጋራ ፕሮጀክቶች በበላይነት የሚቆጣጠሩ
የሚቆጣጠር ኮሚቴ ማዋቀርና ማንቀሳቀስ ይገኝበታል። ሱዳን ይህን በመሰለ ልዩ ፈተና ውስጥ ባለችበት ሰዓት የኤርትራ መንግስት ለሀገራችን ላደረገው ድጋፍ አድናቆትም ምስጋናም አለን ብለዋል ጠቅላይ ሚኒስትሩ ካሚል ኢድሪስ። በአዲስ መልኩ የሚዋቀረው ኮሚቴ ከሚያከናውናቸው ተግባራት መካከልም በቀይ ባህር ሰፋፊ የአሳ ማጥመድ ኦፕሬሽን፣ የወርቅና ነዳጅ ማጣራት እንደዚሁም በኢንቨስትመንትና ማዕድን ዘርፎች ላይ በጋራ ለመስራት መስማማታቸውን ጠቁመዋል። ከዚህ ባለፈ ኢሳያስ አፈወርቂና ጠቅላይ ሚኒስትር ካሚል ኢድሪስ ወደ አፍሪካ ህብረትና ሌሎችም ዓለም አቀፍ ፎረሞች ተመልሳ የምትቀላቀልበትን መንገድ ለማመቻቸትም ተስማምተናል ያሉት የሱዳኑ ጠቅላይ ሚኒስትር ኤርትራ ለሀገሪቱ ብሔራዊ ጦርና መንግስት ወሳኝ ድጋፍ እያደረገች የምትገኝ ቁልፍ ጎረቤት ሀገራችን ሲሉ አወድሰዋታል። ምንም እንኳን በሁለቱ ሀገራት መካከል ከዚህ ቀደም ውጥረቶች የነበሩ ቢሆንም በሱዳን የእርስ በርስ ጦርነት ግን ኢሳያስ ከሱዳን መንግስት ጦር ጎን ተሰልፈው ታይተዋል። ከዚህ መካከል ኤርትራ ለጀነራል አብደል ፈታህ አልቡርሃን ተሰልፈው የሚዋጉ ኃይሎችን በምዕራቡ ግዛቷ በማሰልጠን ድጋፍ እያደረገች ነው። በርካታ መገናኛ ብዙሃንም የአልቡርሃን ጦር በፈጥኖ ደራሽ ኃይሎች መጠነ ሰፊ የድሮን ድብደባ ሲደረግበት የጦር አውሮፕላኖችን ወደ ኤርትራ ልኮ ከመጠነ ሰፊው የኤምሬት ሰራሽ ድሮን ድብደባ እንዲተርፉ ማድረጉ የሚታወስ ነው። በወቅቱ የአልቡርሃን ጊዜያዊ መቀመጫ ፖርት ሱዳን የፈጥኖ ደራሽ ኃይል ኦፕሬሽን ዓላማ ሆና እንደነበር የሚታወስ ሲሆን ይህ ኦፕሬሽን ቀድሞ የደረሳቸው የሳውዲ አረቢያና የኤርትራ ደህንነቶች አልቡርሃንና ጀነራሎች እንደዚሁም የሱዳን መንግስት የጦር አውሮፕላኖች እንደዚሁም ቪአይፒ ሰዎችን ወደ ኤርትራ ድንበር በማስጠጋት ከጥቃት እንዲተርፉ አድርጓል በሚል በስፋት ተዘግቧል። በዚህ የተበሳጩት የፈጥኖ ደራሽ ኃይሉ አዛዥ ጀነራል ሐምዳን ዳጋሎ የኢሳያስ አፈወርቂ መንግስት በሱዳን የውስጥ ጉዳይ እየገባ ነው በሚል በመወንጀል እንደሚቀበሏቸው በግልጽ ዝተውም ነበር። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግነን። በያላችሁበት ሰና ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።